ሙፍቲ ሞተ ይለኛል። ሙፍቲ ከሞተ ሞተ ነው። አረፈ ካልክ አርፏል። አንድ ሴት ለሐጂ ሙፍቲ ዑመር ስትሰግድ የሚያሳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ እና ዑመር ኮምቦልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ይሄ ደግሞ የእስላም ጥርቅም ደግሞ ይሄ በቂቱ ዝም ቁጭ ብሎ የሚሸና ደግሞ ቸርነትነ በአዲስ መረጃ ተመልሼ መጣሁኝ። የእስልምናው እንግዲህ ታላቅ አባት ሐጂ ሙፍቲ ዑመር ከዚህ ዓለም ድካም አርፈዋልና ብፁዕ አቡነ ማትያስ ይህንን አስመልክቶ ያስተላለፉት መልእክት አለ። የማስመለክታችሁ ነው የሚሆነው ሞጣ ቀራኒውን እንዲሁም ደግሞ እዛው በእስልምና ውስጥ የሚገኙትን አንዳንዶች አስመልክቶ ሐጂ ሙፍቲ ዑመር እንኳን ሞቱ የሚል መልእክት እያስተላለፉ ነው የሚገኙትና በጣም የሚያሳዝን ጊዜ ላይ የደረስነው። ሙሉን መረጃ አስመለክታችኋለሁ። እስቲ ከዚህ ቪዲዮ እንጀምር። ከራሳቸው ከእስልምና ቤት ውስጥ እንኳን ሞቱ የሚሉ ሰዎች አሉና ተመልክተን ሐሳብ እናስቀምጥበታለን። እና ዑመር ኮምቦልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁ ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማለት ሩአሳ ነው። ይሄ ሙቀሊዱን ሙአዊሉን ወይንም ጃሂሉን አይደለም። ሩአሳ የሚባሉት እንደነ ዑመር ኮምቦልቻ አይነቱን እንደነ ቀዳሚ ሙፍቲ የሚባለውን ለጧሃ የሚባሉት እነዚህ ሰዎች ሙስሊሞች አይደሉም። ሸዕቱም አማበይቱም ምክንያቱም ቁርአንና ሐዲስን የኻለፉ ሰዎች ናቸው፣ ቧል ናቸው፣ ጠመሙ ወንጀሎች ናቸው። አላህ ሱብሓነሁ ወተዓላ በተለያየ ቁርአን አያ በተለያየ ሐዲስ ላይ ከአርሽ በላይ መሆኑን ግልጽ ቁጭ አድርጎ ለአላህ ያለ ቦታ ነው ብለው ከጊዜ በኋላ የመጡ ነዋስ ኢብኑ አጣ ወከዛሊክ ጀህም ኢብኑ ሶፍዋን የነሱ አትባዕ ሙሪድ ናቸው። እኛ ለጀህሚዮችን አለ የምንከተለው፣ እኛ ሙዕተዚላዎችን አለ የምንከተለው። ይሄ እነሱ ወሃቢ የሚሉትን ኃይል ለማጥፋት ማለት ነው። ከካፊር ጋር ይተባበራሉ። አላህ ሱብሓነሁ ወተዓላ ካፊርን ወዳጅ አድርጋችሁ አትያዙ፣ ላ ተተኺዙ አድዊ ወአድወኩም አውሊያ ነው አለው። የኔንና የአማኞች ሆነን ጥላት የሆነን ወዳጅ አድርጋችሁ አትያዙ ነው አለው። ሚንባብ ወላ እና በራ የሚባለው እኮ አላህ የጠላውን መጥላት አላህ ወደ ሞሪድ ማለት እኮ ነው። ወላ እና በራ ሌላ ምንም ነገር እኮ የለው። ሐታ ካፊሮች እንኳን ሰላምታ ሙፍቲ የሚሉት ማለት ነው። ተቀዳሚ ሙፍቲ እኔ አሰቡት እስኪላህ አለይኩም እኔ ለሐጅ ሙራድ የለኝም፣ ነብዩ ለማየት ሙራድ የለም፣ ለወልዮች ነው እኮ የሚል ሰው እኮ ነው። ወርዶች ጀርባ መቀመጥ፣ ሰዎች መሀል አረንጓዴ ሻል ለብሰው መቀመጥ፣ ጉልበት መሳብ፣ እጅ መገላበጥ፣ ገለሻ እንትና መጡ የተባለ ጉልበት መሳብ ወላሂ ይሄ ወልይነት አይደለም። ለዚህ ነው ሼኹ ሰለላሁ ዐለይሂ ወልዮች ለሁለት ይከፍላቸዋል፣ አውሊያኡ ሸይጣን ወአውሊያኡ ረህማን ብሎ ማለት ነው። እንደ አይነቱ አውሊያኡ ሸይጣን ነው አስለን ማለት ነው። እንደ አይነት ወልይ የለም። መስጂድ አልሐያል ሶላህ ሐያል ፈላህ የተባለ እግርዶሽ መሀል ድግስ ተደግሶ የሚቀመጥ አይደለም። ከሌና ቶለ ዱዓ አድርግልኝ የሚባል አይደለም። ከሌ ዛሬ ኸሚስ ነው ዱዓ አድርጉልኝ የተባለ የሚጠራ አይደለም። አጅነቢ ሴት ቤት የገባ ፊት ለፊት ቡናው እየቀዳች ጀባ ተሰጀባ እጁን እየገለበጠ የምስመው ያ ወልይ አይደለም። ይሄ ወሎ ላይ ያለ ወልያ ነው። አህለ ሱና ወልጀማዓን ለማጥፋት ከካፊሮች ጋር የሚሰራ ከናቡይ ስብሐት ጋራ አብሮን የሚሰራን አካል ታመመብን አረንደ ወላሂ እፈሩ ሐቂቀተን እፈሩ ልታፍሩ ይገባው። ተለ ኢኽዋኖች ይሄ ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማው? ስንት አሁን ባለፈው አላህ ከአርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግቡ የነበረው? እንደዚህ አይነት ሰዎች ለምን አያማችሁም? ቁርአን አላህ ሱብሓነሁ ወተዓላ አርረህማኑ ዐለል ዐርሽ ኢስተዋ ብሎ ላ ኢስተውላ እያሉ ጀህሚዮችን ተፍሲር እየፈሰሩ ጀህሚዮች ናቸው ኢስተውላ እያሉ የፈሰሩትኝ። መረጃ ሲባሉ ቃል አላህ ቃል ረሱላህ ከማለት ይልቅን ቀድ ኢስተውላ ቢሽን ዐለል ኢራቂ ሚን ደሚ ወሰይፊን ቢልሚሕራቂ እያሉ እየተረጎሙ ነው። ቢሽር የሚባለው ንጉስ ኢራቅን ደም ሳይፋሰስ ሰይፍ ሳይመዝዝ ተቆጣጠረ ይላሉ። ይህ ነው መረጃቸው። ግለሰብ ነው ቃል አላህ ቃል ረሱላህ አይደለም። እንደዚህ እያሉ አላህ ሱብሓነሁ ወተዓላ በተለያየ በሰባት ሱራዎች ማን ነው ሱረቱል ሙጃደላ እና አዕራፍ እና አልሐዲድ እና ሙጃደላ ሰባት ቦታ አርረህማኑ ዐርሽ ኢስተዋ እያለ የተናገረ ከጊዜ በኋላ የመጡ ሰዎችን ግን እነዚያን ይዘው የሚሄዱ ሰዎችን ወደ እነሱ መንገድ የሚጣሩ ሰዎችን ዛሬ ታመመብን ብለና እንጮሃለን። ልናፍር ይገባል።
ታውቃላችሁ ሙፍቲ እኮ እንትና አብዱ ሀሪር ጋር አብሮ የነበረ ግለሰብ ነው። ማታቁም አብዱላህ አልሐሪሪ ጋር አብሮ የነበረ ግለሰብ ነው። ምናልባት የማታውቁ ሰዎች ማለት ነው። ይሄ አሁን ሙፍቲ እያሉ የሚጠሩት ተቀዳሚ ሙፍቲ በኢትዮጵያ ውስጥ ሙፍቲ የለም እያለ ራሱን እንትን የሚለው ግለሰብ ከአብዱላህ ሀሪሪ ጋር አብሮ የነበረ ግለሰብ ነው። ስለዚህ እንደዚህ አይነትን ኃይል ነው ዛሬ ታመምብን እያሉ እንትን የሚሉት ማለት ነው። በዚህ ሰውዬ ሰበብ ስንት ሰው እንደሚጠም አስቡ። እና እንደዚህ አይነት ሰዎች ልናስጠነቅቃቸው ብሎም ያውም ከካፊር ጋር ሆኖ ማለት ነው። እንደውም ነብያችን ሰለላሁ ዐለይሂ ወሰለም አንድ ካፊር መጣና ያ ረሱላህ ያ ካፊር መጣና አብሮ ሙስሊሞችን ጂሃድ ሊያረግስ መጣ። ያ ካፊር ሰውዬ ነብያችን ሰለላሁ ዐለይሂ ወሰለም በዚያ ጊዜ ጂሃድ ሊወጡ ነበር፣ ወደ ጂሃድ ሊወጡ ማለት ነው። ያ ካፊር ሰውዬ መጣ አብሮ ጂሃድ ከሙስሊሞች ጋር ወጥቶ ለሙስሊሞች ጋር አብሮ ሆኖ ሊዋጋ ማለት ነው። ምንድነው አሉት ነብያችን ሰለላሁ ዐለይሂ ወሰለም ያኔ እርጅዕ አሉ ኢና ላነስተዒን ቢልኩፋር እኛ በካፊር አንታገዝም ተመለስ ነው አሉት። እሱ ግን ከካፊር ጋር አብሮ ሆኖ ሙስሊሞችን ለማጥፋት የሚሰራ ሰው ነው። እና ወላሂ ሐቂቀተን ልታፍሩ ይገባል። በተለይ ኢኽዋኖች አላህ Subhanahu Wa Ta'ala እንደዚህ የምታደርጉ ከሆነ አላህ ሀዘናችሁን በቅርብ ያርግላችሁ። ያው ታአዚያ እያላችሁ ትቀመጣላችሁ፣ ገንዘብ ሰበስባላችሁ፣ ሌላ ምንም ነገር የላችሁም። ይሄ የራሱ ንግግር ነው፣ ማንም ንግግር አይደለም። ወላሂ ነው የምላችሁ፣ ሐቁን ነው የምንነግራችሁ። እኛ ነግራችኋለሁ እና እዝነት የላችሁም። ላ ወላሂ ከእናንተ እጅግ የበለጠ እናዝናለን፣ ግን ስለምናቅ ነው ማን እንደሚታዘንለት ማን እንደሚታዘንለት ነው። ነብያችን ሰለላሁ ዐለይሂ ወሰለም አኽወፉ ማ አኻፉ ዐለ ኡመቲ አኢመቱል ሙድሊን ብለዋል። ለኡመቶች የምፈራላቸው ቢኖር ኑሮ ጠማማ መሪዎችን ነው ብለዋል። ጠማማ መሪዎችን ነው። አንዱ ጠማማ ይሄ ሙፍቲ የሚባለው ሰውዬ ነው፣ ሌላ ማንም አይደለም። ለኡመቶች የምፈራላቸው ቢሆን ኑሮ ጠማማ መሪዎችን ነው ብለውናል። ስለዚህ እንደ አይነት ጠማማ መሪ እንደዚህ ሱብሃንአላህ እኔማ ቃሉን ራሱ አስጠላኝ ልናገረው ማለት ነው። ስለዚህ ወንድሞች እወቁ፣ ወላ እና በራ እወቁ። እንደ አይነት ወደ ሽርክ ነው ወደ ቢድዓ የሚጣሩ ሰዎችን ተጠንቀቁ፣ ልታቁ ይገባል። እነ ዑመር ገነቴ ማለት ወደ ሽርክ ሰው ልጅ ወደ ሽርክ የሚጣሩ ናቸው። ሽርክ ብሎ ማለት የመጀመሪያው የሰው ልጅ ከአላህ ውጭ እንዲመለክ ያደረገው የቀብር አምልኮ ነው። ሌላ ማንም አይደለም። ቀብር ላይ ሱሩጅ መብራትን ማብራት፣ ቀብር ቦታ ላይ ሶላትን መስገድ፣ ቀብር ላይ ጀሶን መቀባት፣ ቀብር ላይ ቤትን መገንባት፣ ይህ ሁሉ የከለከሉትኝ የሽርክ መዳረሻ ስለሆነ ነው ቀብር። አሁንም እነዚህ እነ ዑመር ኮምበልቻ እነ ዑመር ገነቴ እነዚህ የሰው ልጅ ወደ ሽርክ አምልኮ የሚጠሩ ናቸው። አጊስና ያ መደድ መደድ ያ ረሱላህ። ወላሂ እናንተ ላታውቁ ትችላላችሁ፣ ደረሶች ምናልባት ደረሳላችሁ ታውቁ ትችላላችሁ። በየመስጊዱ ብትሄዱ ማለት ነው፣ በየመስጊዱ ብትሄዱ አጊስና ያ ረሱላህ መደድ ያ ረሱላህ ነው የሚባለው። ከመግሪብ በኋላ የሚባል አውራዳ አለ፣ ወከዛሊከ ኢሻ በኋላ አለ፣ ከፈጅር በኋላ የሚባል አለ። አላህ አይደለም የሚጠራው፣ አላህ አይደለም የሚጠራው። ያ ረሱላህ መደድ ያ ረሱላህ ነው የሚባለው። እንደውም አንዳንድ ቦታ ላይማ ሰጃዳ ይነጠፋል፣ ሰጃዳ ነጭ ሰጃዳ ይነጠፋል። ለምን? ነብያችን ሰለላሁ ዐለይሂ ወሰለም መጥተው ይቀመጣሉ እየተባለ ማለት ነው። ይቀመጣሉ እየተባለ እዚያ ቦታ ላይ ሲሆን ያ ረሱላህ እያሉ ከአንሁ በእነሱ ተኸዩልነት ረሱል ሰለላሁ ዐለይሂ ወሰለም እዚያ ልብስ ላይ እንደተቀመጡ አድርገው ይስላሉ። እና እንደዚህ ኃይል ናቸው አገራችን ያሉ አህባሾችና ሶፍዮች። ነብያችን ሰለላሁ ዐለይሂ ወሰለም ለ13 ዓመት ጥሪ ያደረጉበትን ተውሂድ ነብዩ ዐለይሂ ሰላም 950 ዓመት ጥሪ ያደረጉበትን ተውሂድ ወደ ሽርክ ሰውን እየሳቡት ያሉት። ከዚህ በላይ ምንድነው የምትፈልጉት? ከአላህ ውጭ ሰው እንዲመለክ ነው የምትፈልጉት? ከአላህ ውጭ ያለውላዮች እንዲመለኩ ነው? የዚህ ሰውዬ መኖር ስንት ሰው ይጠማል መሰላችሁ? ስለዚህ መጀመሪያ ልታቁ ይገባል። ዲናችሁን እወቁ። እኔ እኮ የሚገርመኝ አንድ ነገር አለ። የትኛውን ተፍሲር አቀርቶ ነው? የትኛውን ሐዲስ አቀርቶ ነው? የትኛውን ሙሐደራ ነው? የትኛው ኹጥባ ነው እንደዚህ የሚያንጨረጭራችሁ? አህባሾቹ እኮ እናንተን ያክል እንኳን አልጮሁም እኮ።
አህባሾቹ የእናንተን ያክል እንኳን አልተንጨረጨሩም እኮ ቴሌግራሙን ፌስቡኩን ከአንሁ አባታቸው ሞተ ይመስል ነገርም አባታቸው እኮ ነው ለምን አለም አባታቸው አለም እንዴ እንደዚህ አይነት አካል ነገም እነዚህ በዚሁ እናስታውሳቸው ዑመር ኮምቦልቻ ሲታመምም ተቀዳሚ ሐጂ ዑመር ኮምቦልቻ ታመመብን እያላችሁ ፖስቱ መቼስ እናንተ ምን ይቀራችኋል ደግሞ ሌላም ማለት ደግሞ አቡበክር ሱለይማን የሚባል ማለት ነው አህባሽ እንግዲህ እንደተመለከታችሁት ነው ሐጂ መሞታቸውን አስመልክቶ ከዚህ በፊትም በጣም ምኞታቸው እንደነበረ ብዙዎቻችሁ ተመልክታችኋል ብዬ አስባለሁኝና በዚህ ደረጃ ልክ ግን በሃይማኖት ውስጥ አለመግባባት ያለ ነገር ነው። በእኛ ቤት ውስጥም በጣም ብዙ የምናነሳቸው አባቶች አሉ እውነቱን ለመናገርና ግን መሞታቸውን መመኘት ማለት በዚህ ደረጃ ልክ ምን ማለት ነው? እውነተኛ የእሳቸው ቤተ እምነት ተከታይ ብትሆን ኖሮ ለእሳቸው የምትመኘው እንዲድኑ ወይም ደግሞ ጥፋት አጥፍተው እንኳን ቢሆን የእሳቸውን መመለስ በመልካም መንገድ ትመኛለህ እንጂ በዚህ ደረጃ ልክ መሞታቸውን መፈለግ ማለት በጣም ከባድ ነው ብዬ አስባለሁና ፈጣሪ እንኳን ስለገደላቸው ደስተኛ ነው ብሎ እስከመናገር ደርሷል። ካፊር ናቸው እስከማለትና እኔ እንጃ። እስቲ በእስልምና ውስጥ የምትገኙት ወንድሞቻችን ይሄን ቪዲዮ የምትመለከቱ ካላችሁ ሐሳባችሁን ኮሜንት ላይ አስቀምጡ። አሁን የሞጣ ቀራኒውን መልእክት ነው የማስመለክታችሁ። ከዛ በፊት ግን ሐጂ ሙፍቲ ዑመር እውነት እንደዚህ የሚባሉ ናቸው ወይ? ከዚህ በፊት እንደተናገሩት በእኛ ዘመን ሃይማኖታቸውን የሚሳደቡ ሰዎች ደርሰዋል፣ መንግስትን የሚሳደቡ ሃይማኖትን የሚሳደቡ ሰዎች ደርሰዋል ብለው ተናግረው ነበርና እስቲ እሳቸውን ላስመልክታችሁ። ሀገራችንን አማን አላህ ያርግልን፣ እኛ ንጹህ አላህ ያርገን፣ አመራሮቻችን አዛኝ አላህ ያርጋቸው፣ የህዝባቸውን እርሩ የሚያዳምጡ አላህ ያድርግልን። ታቹን ደግሞ ተመሪውን ደግሞ የሚመራውን ሰው ደግሞ እውነተኛ አላህ ያድርገው። የበላውን የሚያከብር አላህ ያርግልን፣ የበላውን የሚያዝን አላህ ያርግልን። ስለሳችን የምንተዛዘን አላህ ያርገን፣ ስለሳችን የምንሰማማ አላህ ያርገን። ያለነው እኮ ብንሞኛኛ አይሆንም። ጠቅላይ ሚኒስትር መሪ ሀገር መሪ የሚሰደብበት ወቅት ላይ ነው ያለነው። የሃይማኖት አባቶች የሚሰደቡበት ወቅት ላይ ነው ያለነው። እንሞኛኛለን እያወቅነው እኛ ብንሞኛኝ አላህ አይሞኝም። ስለዚህ ታቹንም ስነ ስርዓት የያዘ አላህ ያርገው። ወላጆችም ልጆቻቸውን ስነ ስርዓት ያስዙ፣ አስተማሪዎችም ተማሪዎቻቸውን በስነ ስርዓት ይምሩ። አመራር ያለንም ሰዎች ደግሞ ተጠቅላይ ሚኒስትራችን ጀምሮ የህዝባችንን ርሩ የምንሰማ የምንቀበል የምናሻሽል በአቅማችን ቀድር አላህ ያድርገን። እስበሳችን አላህ ያስተዛዝነን። ይህ በሽታ ይመለሳል፣ መድኃኒቱ ይገኛል ኢንሻአላህ። ይህንም ያህል አይደለም አንቀጽቅጦታል። እንግዲህ ትንሽ ተንቀጽቅጧል፣ ትልቁም ትንሹም ሀብታሙም ድሃውም ታላቅም ከኔ በላይ የለም የሚለው ሁላ ተንቀጽቅጧል። አሁን ስለ ተንቀጠቀጠ በሽታው መፈወሱ መመለሱ አይቀርም፣ መድኃኒቱ መገኘቱ አይቀርም። ግን እኛ ካልተመለስ ሌላ ደግሞ በሽታ ይመጣል፣ ሌላ ደግሞ ከዚህ የባሰ ይመጣል፣ አንቀጽቃጭ ይመጣል፣ አንድ የሙልጭ አድርጎ የሚያጠፋ ይመጣል። ከሞት በኋላም እኮ አደጋ አለ፣ በቀብርም እኮ አደጋ አለ። እዚህ ዓለም ብቻ አይደለም እና ሀገራችንን ሰላም አላህ ያርግልን። ሁላችንም በእውነት የምንመለስ አላህ ያርገን። ልባዊ መመለስ የምንመለስ አላህ ያርገን። አላህንም የምንሰማ አላህ ያርገን። ፈጣሪየታችን ያየናል ይሰማናል እምንል አላህ ያድርገን። በቤተ ክርስቲያን እየገባን በመስጊድ እየገባን ችግር እየፈጠርን ነው እኮ ያዘጋ ነው። መስጊድ ተዘግቶ ያውቃል፣ ቤተ ክርስቲያን ተዘግቶ ያውቃል። እዛ ውስጥ የምንሰራውን ያውቃል እሱ ስለሚያውቅ እናንተ የኔ ባሮች አይደላችሁም ጠላቶች ናችሁ ተቤት ውጡ ብሎ በአጠቃላይ ያወጣን። ከዚህ ወደ ምን ይሰራል አላህ? ከዚህ ወደ ምንድን ነው የሚሰራው? ብናሞኝ ይሞኛል እና አላህ በሰላም እንግዲህ ሀገራችንን በሰላም ይሸልምልን። ሰላም አላህ ያርግልን፣ አማን አላህ ያርግልን። እኛ ተልባችን የምንመለስ አላህ ያርገን፣ ከእውነታችን የምንመለስ አላህ ያርገን። ልባችን እውነት የሚራራ አላህ ያርገው። በቃልና ብቻ እንደው በመሰብሰብ ሳይሆን አላህ ምህረቱን ያምጣልን። በጣም አመሰግናለሁ። አሚን። ሙጀብ አላህ ያርግልን። አልহামዱሊላህ። የተመለከታችሁት ነው። በዚህ ቪዲዮ ውስጥ በጣም የገረመኝ ልክ እሳቸው ሲመርቁ ኦርቶዶክስ አትሉ ምን አትሉ የትኛውን ቤተ እምነት አሜን እያለ ነበር ሲቀበል የነበረውና ይሄ የአባቶቻችን ልባቸው እንዴት ንጹህ እንደሆነ የምንመለከትበት ነውና ነገር ግን እኚህን የመሰለው አባት ላይ እኔ እንኳን ቤተ እምነቴን ሳይወክሉ ባደረጉት መልካም ነገር በጣም ነው የምወዳቸው እውነቱን ለመናገርና የራሳቸው ልጅ ግን በዚህ ደረጃ ልክ ሲገልጻቸው ትንሽ ይከፋል ብዬ አስባለሁ። ሞጣ ቀራኒውስ ምንድነው የተናገረው?
ላስመልክታችሁ። ሙፍቲ ሞተ ይለኛል። ሙፍቲ ከሞተ ሞተ ነው። አረፈ ካልክ አርፏል። ይኸውልህ ሙፍቲ አረፈ። ይሄ ደግሞ የእስላም ጥርቅም ደግሞ ይሄ በቂቱ ዝም ቁጭ ብሎ የሚሸና ደግሞ አለ። ማይም ነው ደግሞ ይሄ ደግሞ ከሰማይ ላይ መጽሐፍ ወረደ የሚል ደንቆሮ ያማራ ሙፍቲ ሞተ ምን እናል? ሙፍቲ ሞተ ሞተ በቃ። ሰው እኮ ዘላለማዊ አይደለም። ሙፍቲ ሊሞት ነው የተፈጠረው። ሙፍቲ በጥይት አልሞተም እኮ፣ ግን ሌሎች እስላሞች በጥይት ሞተዋል። ሙፍቲ በህመም ነው የሞተው ወይም ደግሞ በእርጅና፣ ሌሎች ግን በድሮን አሩ ሞተዋል። ስለዚህ ሙፍቲ ሞተ ምናምን አትበል። ደንቆሮች እባካችሁ እዚህ አትገኙ። ስለ ሙፍቲ መሞት ቅድም ተናገሩ። ነፍሳቸውን በገነት ወይ በጀነት ያስገባ 70 ልጃገረድ ይደርስልኝ ስለሚያገኙ እሳቸው ተገላገሉ። ይሄ ደል አስተምሮህ ኢስላም አስተምሮ እኮ ጀነት ስገባ 70 ልጃገረድ ይደርሳል። በቃ ይሄ እኮ ነው መጽሐፉ እዚህ አለ። ስለዚህ እሳቸው የተባረኩ ናቸው። በጊዜ እንደ አዲስ ወጣቱ ነው 70 ልጃገረድ። ሙፍቲ ከሞተ ሞተ ነው ማለት ከባድ ነው። ለቤተሰቦቻቸው፣ ለሚወዷቸው ሰዎች፣ ለሚያከብሯቸው ሰዎች ሙፍቲ ሞተ ማለት ሞተ አይደል? በጣም ከባድ ነው። ምክንያቱም የምትወዱትን ሰው ካጠገባችሁ ስታጡ ምን እንደሚሰማችሁ ታውቃላችሁ ያስባለሁኝና አንዳንድ ሰዎች የሚናገሩት ቃል በእውነት ልብን የሚያቆስል ነው። ምን እንደምላላቅም ብቻ እግዚአብሔር አምላክ ልቦና ይስጥልን። በክርስትና ውስጥ የሚገኙት ወንድሞቻችን ለሳቸው ያስተላለፉት መልእክት አለ፣ እሱን ላስመልክታችሁ። እውነት ለመናገር ትላልቅ ዋርካዎች ሲያልፉና ሲወድቁ ዋው እኔ ለነሱ ላለፉት ምንም እንትን አይለኝም። እነሱ ስራቸውን ሰርተው ዋጋቸውን ከፍለው መሄድ ያለባቸውን ርቀት ሄደው ለህዝባቸው ማድረግ ያለባቸውን አድርገው በሃይማኖታቸው አልፈው ይወዳሉ። ስፔሻሊ ደግሞ በሙስሊምም በክርስቲያንም ወይም ደግሞ በሃይማኖት ተከታዮቹም ሃይማኖት ተከታዮች ከሆኑትም ስትከበርና ሞትህ ራሱ ሁሉንም ሲያስፈራ ሲያስደነግጥ ስታይ የሁላችንም የሚናበብ ተመሳሳይ ልብ አለን ብዬ አስባለሁ። እኔ ሁለት ሰዎች ልቤን በሃይማኖት ውስጥ ሁለት ሰዎች ልቤን ዘላለም ያጸኑታል። መልካም ሰው መሆን ምን አይነት ዋጋ እንደሚያሰጥም አስተምረውኛል። ሞታቸውም አስረድቶኛል። በተለያየ ቦታ የምናያቸው ዋጋ የሚከፍሉ ወንድሞቻችን እንዳለ ሆነው ማለት ነው። ተቀዳሚ ሀጂ ሙፍቲ አቡነ መርቆሪዎስ ለኢትዮጵያዊነት የከፈሉትን ዋጋና የሄዱበትን ርቀት ስትመለከት እጅግ በጣም ትደነቃለህ። እነዚህ ሁለት አባቶች በሃይማኖታቸው ምን ያህል ዋጋ እንደከፈሉ ሃይማኖቱ ውስጥ የሃይማኖት ተከታዮች አባቶቻቸውን እንዴት ፕሮቴክት ማድረግ እንዳለባቸው የማይረዱ አንድ የሚሰራ ሴራ እንዳለ የሚጠነጠን ነገር እንዳለ ውስጡን ለቄስ በሙስሊም ወንድሞች ምን እንደሚባል አላቀም። የኢትዮጵያ ኦርቶዶክስ ቤተክርስቲያን አቡነ መርቆሪዎስን በፖለቲካ አሳዳ ከሀገር ስታባር አሳደው ከሀገር ውስጥ አካልበው ሲያሳዷቸውና ሲያሳዳቸው የቤተ ክርስቲያኒቷ የግፍ መጀመሪያ ተሆኖ ተመዝግቧል። የነበረውን ታሪክና ሂደቱን ከኔ መናገር አይጠበቅብኝም። ሁላችንም ያለፍንበት ነው። ሁላችንም የሄድንበት ነው። እሳቸው አንደበታቸውን ዘግተው በዛ ደረጃ ያ ሁሉ ሲሆን ቤተ ክርስቲያኒቷ መከራ ውስጥ ነበረች። ተዋዥቅ ነበር ቤተ ክርስቲያናችን። ብዙ መከራ፣ ብዙ የፖለቲካ ጨዋታዎች፣ ብዙ ሴራዎች፣ ብዙ ተንኮሎች ሲርመሰመስ ነበር ቤተ ክርስቲያኗ ውስጥ። ይሄን ታዝቤያለሁ፣ አይቻለሁ። ያየሁትም ነገር ስላለ ማለት ነው። ሁላችንም ደግሞ አይተናል። የማይቃዳቅ ነው። ነፍሳቸው እስክታልፍ ድረስ የመጡበትን ጎዳናና የሄዱበትን ርቀት የሆነውና የሚሆነውን በሙሉ አይተናል። ያ የማይካር ነው። እኔ ስሜቴ መደበቅ አልችልምና ኤኒዌይስ ስሜቴ መደበቅ አልችልም። ዋናው ችግር እሱ ነው። አቡነ መርቆሪዎስ የሚከበሩ ትልቅ አባት ናቸው። ህዋት የተባለ ስርዓት እንዴት አርጎ ፈንግሎ እንዳስወጣቸውና እንዴት ዋጋ እንዳስከፈላቸው ያለ ምንድነው እንደዚህ የተደረገውን ብሎ መመርመርና ማየት ቁጭ ብለን መነጋገር ይጠበቅብናል ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች እንዲሁም የኢትዮጵያ ቤተክርስቲያን ተገልጋዮች፣ ምዕመናን፣ ካህናት፣ ጳጳሳትም ቁጭ ብለው ማየት ያለባቸው ነገር እንዳለ ይሰማኛል። ምክንያቱም ከእውነቱ ጋር ተነስተን እየጠረግን ማንሄድ ከሆነ አስቸጋሪ ነው ብዬ አምናለሁ። አቡነ መርቆሪዎስ ትልቅ ክብር አለኝ። ትልቅ አባቴ ናቸው። ተቀዳሚ ሀጂ ሙፍቲ እኔ እሰማለሁ፣ አያለሁ። የሃይማኖት ልዩነት አለን፣ ልክ አለን። ሁሉም ተከባብረን እንኖራለን።
እንደሳቸው አይነት የሃይማኖት አባት አይቼም ሰምቼም አላቅም። እንዴት አድርገው ከክብራቸው ከመንበራቸው እንዴት አድርገው እንዳባረሯቸው እንዴት አድርገው አዋክበው እንዳስወጣቸው እኔ አንዱ ቋሚ ምስክር ነኝ። አንድ ሴት ለሐጂ ሙፍቲ ዑመር ስትሰግድ የሚያሳይ ነገር ሲንሸራሸር አይቻለሁኝ። ይሄን ቪዲዮ የሰራሁት ለምን ሰገደች ምናምን ልል አይደለም። ምክንያቱም ሐጂ ሙፍቲ ዑመር ሲሞቱ መስገዷን ታቆማለች። ይሄ በተለይ ኢኽዋኖች ይሄ ሙፍቲ እንትን ታመሙብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። ስንት ሰው በዚህ ሰው የሚጠማው ስንት አሁን ባለፈው አላህ ካርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግቡ የነበረው ሲሞት ሙስተሪሁ የሚሉት ማለት ነው። አዎ ጀናዛው ሲያልፍ ማለት ነው። ወይ እንገላገለዋል ወይ ይገላገል። አይ ወላሂ ከመጀመሪያው ጀምሮ እንደተመለከታችሁት እነዚህ ሁሉ በእስልምና ውስጥ የሚገኙ ነገር ግን ሐጂን የሚጠሏቸው ናቸውና እኔ እንጃ እኔም ብዬ እንደምናገር አላውቅም። በእውነት ትንሽ ይከፋል አይደለ? ብቻ እግዚአብሔር አምላክ ልቦና ይስጥልን ከማለት የምናገረው ነገር የለም። በመጨረሻም ማስመለከታችሁ ብፁዕ አቡነ ማትያስ የእሳቸውን ማረፍ አስመልክቶ ሀዘናቸውን ገልጸዋል። ይህን ቪዲዮ ላስመልክታችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማቸውን ሀዘን ገልጸዋል። ብፁዕ አቡነ ማትያስም ኢትዮጵያ በጣት የሚቆጠሩ አረጋውያንን አፈማር የሆኑ የሀገር መካሪዎችን ሀገር ወዳድ እንዲሁም ደግሞ በሰው ዘንድ የመወደድ ጸጋ የተሰጣቸው በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማቸውን ሀዘን ገልጸዋል። በተጨማሪም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የኢትዮጵያ ፕሬዝዳንት አቶ ታዬ እንዲሁም በተጨማሪ ደግሞ የኢትዮጵያ ሃይማኖት ማህበርና ትልልቅ ተቋማት እንዲሁም ደግሞ ትልልቅ የመንግስት ባለስልጣናት በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማቸውን ሀዘን ገልጸዋል ማለት ነው። እንዲሁም 6 ሰዓት ላይ ዛሬ ፒያሳ በሚገኘው በኑር ወይም ደግሞ በበኒ መስጊድ የሶላተል ጀናዛ ይሰገዳል። እንዲሁም በተጨማሪ 8 ሰዓት ላይ በሚሊኒየም አዳራሽ ትልልቅ የመንግስት ኃላፊዎች እንዲሁም ደግሞ የተለያዩ ግለሰቦች በተገኙበት የአስክሬን ሽኝት ይደረግላቸዋል። ከዛም ከቀኑ 10 ሰዓት ላይ ስርዓተ ቀብራቸው ይፈጸማል ተብሏል ማለት ነው። በድጋሚ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የተሰማኝን ገንዘብ መግለጽ ፈልጋለሁ። በአዲስ መረጃ መልሳለሁ። መልካም ቀን። የብፁዕ አቡነ ማትያስን መልእክት እንግዲህ እንደተመለከታችሁት ነው። አሁንም ቢሆን የአባታችንን ነፍስ እግዚአብሔር አምላክ ይመን። በብዙ ጎዳና ውስጥ ቢሄዱ በብዙ ህይወት ውስጥ ቢሄዱ የምንመኘው ነገር ነበርና እንግዲህ አሁን አርፈዋል። ብቻ እግዚአብሔር አምላክ መልካሙን ያደርግላቸው። ይሄ ቪዲዮ በቲክቶክ ማህበራዊ ገጽ ላይ በጣም ሲዘዋወር ነበርና ቸርች ውስጥ ነው። እስቲ እንመልከተው። እንግዲህ ምን ትሉታላችሁ? ይሄን ቪዲዮ በጣም ብዙዎችን ያወዛገበ ነው። እኔ እንኳን ተመልክቼው ኤአይ ነው በቃ በዛ ደረጃ ልክ ነበር የመሰለኝና አሁንም ስመለከተው ድጋሚ ደግሞ ኮንፊውዝ ያደርገኛል። ምክንያቱም እንደምትመለከቱት ከውጪ ደግሞ ሌላ በሬ ያለ ሊጠብቅ የሚገባና ምናልባት በቸርቾቻው አካባቢ ላይ እየተዘዋወሩ ነው ብለን እናስባለን። ግን በጣም ብዙዎችን ያስደነገጠና ግራ የገባው ቪዲዮ ነው። ምክንያቱም ከዚህ በፊት የወጣ አንድ ቪዲዮ ነበር፣ ፓስተሩ በሬው ላይ እጁን ጭኖ ሲጸልይበት የነበረና ኤአይ ነው እስከማለት ደርሰን ነበር። ነገሮቹ ግን በዚህ ደረጃ ልክ ከፍተዋል። ለማንኛውም ኤአይ እየደረሰበት ያለው ዘመን በጣም ከባድ ነው። ሁላችንም ራሳችንን ልንጠብቅ ይገባል። በዚሁ ማስተላለፈው መልእክት ይሄ ነው። ወደ ዋናው እርሳችን ስንመለከት እንግዲህ የአባት ጠላት አይነሳ ነው የሚባለው። በጣም ብዙዎችን ተመልክተን ታዝበናል። እግዚአብሔር አምላክ ልቦና ይስጣቸው። አባታችን እንግዲህ አርፈዋል። በብዙ ጎዳናና በብዙ ህይወት ውስጥ ቢሄዱ በጣም መልካም ነበረ። ነገር ግን እግዚአብሔር አምላክ ነፍሳቸውን ይማር። ለዛሬ ያዘጋጀሁት መረጃን ይመስላል። ቀጣይ በአዲስ ቪዲዮ እስካገኛችሁ ድረስ ቸር የኔ ጌታ በዝማሬ ላመስግንህ የኔ ጌታ በዝማሬ